ሻሎም ቅዱሳን እንዴት ናችሁ? ይሄ የማለዳ ጸሎት ፕሮግራማችን ነው። በየማለዳው ዘወትር የጌታን ፊት የምንፈልግበት ከእግዚአብሔር ጸጋን የምንቀበልበት የጸሎት ፕሮግራማችን ነው። ዛሬ የምንጸልይበት የጸሎት ሐሳብ የሚሆነው እግዚአብሔርን ለማወቅ እንጸልይ ነው። እግዚአብሔር አምላክ ከመታወቅ ያለፈ አምላክ እንደሆነ ይታወቃል። መጽሐፍ ቅዱሳችን ሲናገር አብ ካልገለጠለት በስተቀር ወልድን የሚያውቀው የለም፣ ወልድ ካልገለጠለትም በስተቀር አብን የሚያውቀው የለም ብሎ መጽሐፍ ይናገራልና ስለዚህ እግዚአብሔር መገለጥ ነው። ራሱን ለሰዎች በገለጠ መጠን ደግሞ ሰዎች የሚያውቁት አምላክ ነው። ስለዚህ እግዚአብሔር በሕይወታችን እንዲገለጥ የበለጠ ትላንትና ካወቅነው ይልቅ ዛሬ ደግሞ ማወቅ እንዲሆንልን፣ ዛሬ ካወቅነው ደግሞ ነገ እንድናውቀው ጸሎት በጣም አስፈላጊ ነገር ነውና ስለዚህ የእግዚአብሔርን ቃል ከሆሴ ምዕራፍ 6 ቁጥር 3 ላይ አነብና ነብዩ የሚናገረው ያንን ስለሆነ ያንን አነብላችሁና ከዛ በዛ ቃል መሰረት ደግሞ አንድ 3 ነጥቦችን እነግራችኋለሁኝ። እነዚህ ነገሮች የምነግራችሁ አንደኛ ለጸሎት በጣም ስለሚረዱን ነው። ሁለተኛ ደግሞ በሕይወታችሁ ላይ ትንሽ ነገር በየማለዳው እንድታውቁ ስለምፈልግም ነው እንደዚህ አይነት ነገሮች የማደርገው። ምናልባት ከዚህ በኋላ እንደዚህ የምናደርጋቸው የምንጸልያቸው ጸሎቶች ሁሉ ከ5 እስከ 7 ደቂቃ የሚሆን የትምህርት ጊዜ ይሆንና ከዛ በኋላ ቀሪውን ደግሞ ጸሎት እያደረግን በየዕለቱ እግዚአብሔር ለሕይወታችሁ ያስቀመጠውን ስንቅ እንድትቀበሉ የማድረግ ፕሮግራም አለኝ። ስለዚህ አሁንም ደግሞ እግዚአብሔርን ስለማወቅ ትንሽ ነገር ከነገርኳችሁ በኋላ በሰፊው ወደ ጸሎት የምንገባ ይሆናል። ለዛ እንዲረዳን የምንጠቀመው የመጽሐፍ ቅዱስ ጥቅስ የሚሆነው ሆሴ ምዕራፍ 6 ቁጥር 3 ላይ ያለውን ቃል ነው ማለት ነው። ሆሴ ምዕራፍ 6 ቁጥር 3 እንወቅ እናውቀውም ዘንድ እግዚአብሔርን እንከተል፣ እንደ ወገግታ ተዘጋጅቶ እናገኘዋለን። እንደ ዝናብ ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ብሎ የእግዚአብሔር ቃል ይናገራል ማለት ነው። እንወቅ ይላል፣ እናውቀውም ዘንድ ደግሞ እንከተለው ብሎ መጽሐፍ ቅዱሳችን ይናገራል ማለት ነው። ስለዚህ እግዚአብሔርን ማወቅ በጣም መልካም ነው። መጽሐፍ ቅዱሳችን እንግዲህ በሆሴ ምዕራፍ 4 ላይ ምዕራፍ 4 ቁጥር 6 ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይልና ካህኑንም ደግሞ አንተም ዕውቀትን ጠልተሃልና ንቄሃለሁ ካህን እንዳትሆነኝ ብሎ መጽሐፍ ቅዱስ ይናገራል ማለት ነው። ስለዚህ እግዚአብሔር አምላክ እሱን ማወቅ እንድንፈልግ ይፈልጋል ማለት ነውና ምንድነው እግዚአብሔርን በማወቃችን የምናገኘው ነገር የሚለውን የተወሰነ ነገር 3 ነጥቦች ነው የምነግራችሁ። አንደኛውና በጣም ዋነኛው የዘላለም ሕይወት የሚባለው ነገር ራሱ ያለው እግዚአብሔርን ማወቅ ውስጥ ስለሆነ እግዚአብሔርን ማወቅ መልካም ነው። እግዚአብሔር አምላክ ዘላለም ሕይወት የሚባለው ነገር ያስቀመጠው እሱን ማወቅ ውስጥ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ነው ይህንን ምስጢር የነገረን። ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ 3 ላይ ባለው ቃል መሰረት እንደዚህ አለ ጌታ ኢየሱስ፣ አንተንና የላከውን ኢየሱስ ክርስቶስን ያውቁት ዘንድ ይቺ የዘላለም ሕይወት ነች አለ ጌታ ኢየሱስ። የዘላለም ሕይወት ራሱ ያለው ምን ውስጥ ነው ማለቱ ነው? እግዚአብሔርን ማወቅ ውስጥ ነው ማለት ነው። ስለዚህ አንድ ሰው እግዚአብሔርን ለማወቅ እግዚአብሔር ራሱን ለዛ ሰው ሊገልጥለት ይገባል። ከገለጠለት በኋላ ደግሞ የእግዚአብሔርን ሕይወት በዚህ ምድር ለመኖር ደግሞ ያ ሰው የሚያስፈልገው ነገር አሁንም እግዚአብሔርን ማወቅ ነው ማለት ነው። ስለዚህ ጌታችን ኢየሱስ ያንን ብሏል። ኢየሱስ ክርስቶስ ይህንን ቃል ተናግሯል፣ ጸልየልን፣ ለመነልን። የለመነልን ልመና አንተንና እኔን ያውቁ ዘንድ ነው ያለው። አንተንና የላከውን ኢየሱስ ክርስቶስን ያውቁት ዘንድ ይቺ የዘላለም ሕይወት ነች አለ። ስለዚህ እግዚአብሔርን ለማወቅ መፈለጋችን ምንድነው ጥቅሙ ካለን የዘላለም ሕይወት በሙላት ያለው እግዚአብሔርን ማወቅ ውስጥ ስለሆነ ነው ማለት ነው። ክብር ለኢየሱስ ይሁን። ሁለተኛ ነጥብ እንግዲህ አንደኛው ይሄ ነው። ሁለተኛ ነጥብ ግን የእግዚአብሔር የኪዳን በረከት ሕይወታችንን እንዲያገኝ የምንፈልግ ከሆነ እግዚአብሔርን ማወቅ ስንል ይሄ በኢንፎርሜሽን ደረጃ ሰዎች እግዚአብሔር ማለት ብለው በነገሩን ደረጃ ሳይሆን በወዳጅነት ደረጃ እግዚአብሔርን ማወቅ ያስፈልጋል። መጽሐፍ ቅዱሳችን በያዕቆብ ምዕራፍ 2 ቁጥር 23 ላይ አብርሃም የእግዚአብሔር ወዳጅ ተባለ ይላል። አብርሃም የኪዳኑን በረከት የተቀበለው ከእግዚአብሔር ጋር ወዳጅነት ስለነበረ ነው። ታስታውሳላችሁ፣ እግዚአብሔር አምላክ መላእክቶቹን ይዞ ሰዶምን ለማጥፋት በሚሄድበት ሰዓት ላይ አብርሃምና እግዚአብሔር ግን ይነጋገሩ ነበርና በዛ ንግግር ውስጥ እግዚአብሔር አንድ ቃል ተናገረ። በውኑ ከወዳጄ ከአብርሃም የምደብቀው ነገር አለን አለ። ስለዚህ አብርሃምና እግዚአብሔር ወዳጆች ናቸው።
የእግዚአብሔርን በረከት ለማግኘት የምንፈልግ ከሆነ እግዚአብሔርን በወዳጅነት ማወቅ አለብን። በኢንፎርሜሽን ሰው በነገረን ነገር በምናምን ብቻ ሳይሆን ከእግዚአብሔር ጋር የምንነካካ የምንገናኝ አይነት ሰዎች መሆን አለብን። ክብር ለጌታ ለኢየሱስ ይሁን። ስለዚህ እግዚአብሔርን ማወቅ የሚጠቅመን በወዳጅነት ደረጃ ማለት ነው። ማወቅ የሚጠቅመን ምንድነው ካልን እግዚአብሔር አምላክ በኪዳን ሕይወታችንን እንዲባርክ ያደርጋል ማለት ነው። እንደምታውቁት እኛ እንኳን የአዲስ ኪዳን ሰዎች የተቀበልነው የአብርሃምን በረከት ነው። መጽሐፍ ቅዱሳችን በገላትያ ምዕራፍ 3 ቁጥር 14 ላይ ወይንም ከ13 እስከ 14 ድረስ እንደሚናገረው በእንጨት ላይ የተሰቀለ የተረገመ ነው ተብሎ እንደተጻፈ ክርስቶስ ኢየሱስ ስለኛ እርግማን ሆኖ ተሰቀለ ይላል። የመንፈስን ተስፋ እንድንቀበል የአብርሃም በረከት በክርስቶስ ኢየሱስ ወደኛ ይደርስ ዘንድ በእንጨት ላይ የሚሰቀል የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ እርግማን ሆነ ብሎ መጽሐፍ ቅዱሳችን ይናገራል። ክርስቶስ ስለኛ እርግማን የሆነበት ዋነኛ ምክንያት ሲናገር እንግዲህ የሚለው የመንፈስን ተስፋ እንድንቀበል እግዚአብሔር ለአብርሃም የተናገረውን ኪዳን በሕይወታችን ላይ እንዲፈጽም ነው ብሎ ይናገራል ማለት ነው። ክብር ለኢየሱስ ይሁን። አብርሃም የእግዚአብሔር ወዳጅ ነበር። እግዚአብሔር ለአብርሃም ተስፋ ቃል ገብቶለን ነበረ። ለአብርሃም የተነገረው ተስፋ ቃል፣ ለአብርሃም የተባለው ተስፋ ቃል ወደኛ የደረሰበት መንገድ በክርስቶስ ኢየሱስ። ነገር ግን አብርሃምና እግዚአብሔር ወዳጅነት ነበራቸው። ያ ወዳጅነት ነው ኪዳን እንዲገባለት ያደረገው። ክብር ለጌታ ይሁን። ስለዚህ እግዚአብሔርን ማወቅ ውስጥ ነው የኪዳኑ በረከት ያለ። እግዚአብሔርን ስታውቁት እግዚአብሔር በኪዳኑ በረከት ሕይወታችሁን ይባርከዋል ማለት። ለዛ ነው እንጸልይ፣ እግዚአብሔርን ስለማወቅ ፊቱን እንፈልግ የምላችሁ። እግዚአብሔርን ስለማወቅ ፊቱን ስንፈልግ ከእግዚአብሔር ቃል ጋር ባለን ግንኙነት መሰረት እግዚአብሔር ሕይወታችንን በኪዳን ይባርከዋል ማለት ነው። ሁለተኛው ያ ነው። የኪዳኑ በረከት ወደ ሕይወታችን እንዲመጣ ስለሚያስፈልገን እግዚአብሔርን ማወቅ ያስፈልጋል ብዬ ነው የምናገረው። ሶስተኛው ግን እግዚአብሔርን ራሱን እንደ እግዚአብሔርነቱ ለማምለክ እግዚአብሔርን ማወቅ ያስፈልጋል። የማታውቁትን እግዚአብሔርን እንደ እግዚአብሔርነቱ መጠን ልታመልኩት አትችሉ። ስታውቁት ግን ያንን ትልቁን እግዚአብሔርን አብርሃም ያመለከውን፣ ይስሐቅ ያመለከውን፣ ያዕቆብ ያመለከውን እግዚአብሔርን እንደ እግዚአብሔርነቱ ማምለክ ትችላላችሁ ማለት ነው። ክብር ለጌታ ይሁን። ሰው ግን እግዚአብሔርን ካላወቃችሁ ግን ከእግዚአብሔርነቱ በወረደ መንገድ ልታመልኩት ትችላላችሁ። እግዚአብሔር ሁሉን ቻይ ነው፣ በሁሉ ቦታ ይገኛል። እግዚአብሔር ሁሉን አዋቂ ነው። እነዚህ የእግዚአብሔር ልዩ ባህሪያቶችን ተረድተን ስናመልከው እግዚአብሔር በባህሪያቱ በእኛ ሕይወት ላይ መስራት ይጀምራል ማለት ነው። ነገር ግን እግዚአብሔርን ካላወቅን እንደ እግዚአብሔርነቱ ልናመልከው አንችልም ማለት ነው። ስለዚህ እግዚአብሔርን እንደ እግዚአብሔርነቱ ማወቅ፣ እንደ እግዚአብሔርነቱ ማምለክ በጣም አስፈላጊ ነገር ነው። ለዛ ነው እንግዲህ 3 ነጥብ ነግሬያቸዋለሁ። አንደኛው እግዚአብሔርን የማወቅ ጥቅም የዘላለም ሕይወት ራሱ እሱ ውስጥ ስላለ እግዚአብሔርን ማወቅ ውስጥ ስላለ ነው። ሁለተኛው እግዚአብሔርን የማወቅ ጥቅም የኪዳኑ በረከት በሕይወታችን እንዲገለጥ ስለሚያደርግ ነው። ወይንም እግዚአብሔርን እና እኛን በኪዳን ስለሚያስተሳስረን ነው። ያወቅነው እግዚአብሔር ነው በሕይወታችን ላይ ኪዳን የሚያደርግልን። ሶስተኛው ደግሞ እንደ እግዚአብሔርነቱ ለማምለክ እንድንችል ይረዳናል። አለበለዛ ያህዌን ይሄ ትልቁን አምላክ ለአባቶቻችን የተገለጠው ያዕቆብ ሲናገር በሎዛ በምትባል ስፍራ ላይ ሁሉን የሚችል አምላክ ተገለጠልኛል። ያ የተገለጠ አምላክ እንዴት እንደረዳው ይናገራል። ይሄ መገለጥ ያለውን አምላክ የሚረዳውን አምላክ እንድናውቅ ያስፈልጋል ማለት ነው። ማወቃችን ያ በሕይወታችን እንዲሰራ አውቀን ደግሞ እንድናመልከው ያደርገናል ማለት ነው። ክብር ለጌታ ይሁን። ስለዚህ እነዚህ 3 ነገሮች ከያዛችሁ በሰፊው ዛሬ የምንጸልይ ይሆናል። እግዚአብሔርን ስለማወቅ ወንድሞቼና እህቶቼ እግዚአብሔርን ስለማወቅ አጥብቃችሁ ልትጸልዩ ይገባል። ምክንያቱም መጽሐፍ ቅዱሳችን ሲናገር ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ አንተም እውቀትን ጠልተሃልና ካህን እንዳትሆነኝ ንቄሃለሁኝ ይለዋል ማለት ነው። ስለዚህ እግዚአብሔር የሚንቀው አይነት ሰው መሆን የለብንም። እውቀትን የምንጠላ ከሆነ እግዚአብሔር ደስ አይሰብኝብንም ማለት ነው። ስለዚህ አጥብቀን መጸለይ ያስፈልጋል። ጌታ ሆይ አይምሮዬን ክፈተው፣ አንተን እንድረዳ መንፈሴን አንቃው። እግዚአብሔር አምላክ ሆይ እንደ ወገግታ ተዘጋጅቶ ይጠብቃል፣ እንደ መጨረሻ ዝናብ መጥቶ ያረሰርሳቸዋል እንደሚል ጌታ ሆይ እንደ መጨረሻ ዝናብ በሕይወቴ ላይና እንደ ወገግታ እንደ ማለዳ ብርሃን ተገለጥ እያላችሁ እንድትጸልዩ ወንድሞቼና እህቶቼ አበረታታችኋለሁ። ጌታም እጁን በሕይወታችሁ ላይ ይዘረጋል። ሁሉ ሰው አሁን እግዚአብሔርን ስለማወቅ እንዲጸልይ ጌታ ሆይ አንተን ማወቅ ይሁንልኝ፣
እግዚአብሔር አምላክ ሆይ ትላንትና ካወቅኩ፣ ትላንትና ከተረዳው፣ ትላንትና ከገባኝ በላይ ዛሬ እንድትገባኝ እንድትገለጥልኝ እፈልጋለሁ ያላችሁ እንድትጸልዩ እፈልጋለሁ። ሁሉ ሰው ይጸልይ፣ ከጌታ ጋር ይገናኝ። እግዚአብሔርን ማወቃችን በጣም እየለወጠን እንደ ጳውሎስ አሁን ልጅ ሳለው እንደ ልጅ አስብ ነበር፣ እንደ ልጅ ቆጥር ነበር፣ አሁን ግን የልጅነትን ጸባይ ሽር ያለው ይላል ጳውሎስ። አንዴ ነው ጌታ የተገለጠለት፣ ግን ከዛ በኋላ ግን የልጅነቱን ጸባይ እስከሚሽር ድረስ እግዚአብሔርን ማወቅ ሆኖለታል። ለእናንተም እንደዚሁ እንዲሆንላችሁ ጸልያለሁ። እግዚአብሔር እጁን በሕይወታችሁ ላይ ይዘረጋል። የመለኮት ዓለም ይገለጥላችኋል። እግዚአብሔር በመገለጥ የሚታወቅ አምላክ ስለሆነ በመገለጥ ራሱን ይገልጥላችኋል፣ ማወቅ ይሆንላችኋል። ጸልዩ። በጌታ በኢየሱስ ስም ጸልያለሁ። የእስራኤል አምላክ እግዚአብሔር አምላክ ሆይ አንተን ማወቅ የዘላለም ሕይወት ነው። ቃልህ እንደሚናገር አንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ተብሎ ተጽፏልና እግዚአብሔር አባቶ የዘላለም ሕይወት አንተ በማወቅ ውስጥ የተቀመጠ ነውና በጌታ በኢየሱስ ስም ለቅዱሳን ሁሉ አንተን ማወቅ እንዲሆንላቸው በቃል ውስጥ እንዲያገኙ እግዚአብሔር አምላክ ሆይ በመንፈስ ውስጥ እንዲያገኙ በእያንዳንዱ እንቅስቃሴያቸው ውስጥ እግዚአብሔር መገለጥ ብርሃን እንዲመጣላቸው አንተን ማወቅ መረዳት እንዲመጣላቸው ሰማያት በላያቸው ላይ እንዲከፈቱ በጌታችን በኢየሱስ ስም ጸልያለሁ። አሁን መገለጥ ይምጣላችሁ። እግዚአብሔርን የምትረዱበት የመንፈስ ዓለም ይከፈትላችሁ። እግዚአብሔር የልባችሁን አይን በኢየሱስ ስም አስፍቶ ይክፈተው። ራባካና ማሽያ ሌማ ካራባ ካራባሲና ሌካርኮሴ ለሃዲካ ካሺላ አኮበር አሜዛ ለሃዲያ በጌታ በኢየሱስ ስምና ስልጣን እግዚአብሔር ሆይ ስምህን ጠርቼ ጸልያለሁ። ሰማይ እንዲከፈት ጸልያለሁ። ጸጋ እንዲለቀቅ ጸልያለሁ። አንተን ማወቅ ለቅዱሳን ሁሉ እንዲሰጥ ጸልያለሁ። በጌታ በኢየሱስ ስም እጅን በላያቸው ላይ እንድትዘረጋ ጸልያለሁ። ብርሃን እንዲሆንላችሁ ጸልያለሁ። ይገለጥ የመለኮት ዓለም ይገለጥ። አምላክ ራሱን እንዲያበራላችሁ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። መገለጥ እንድትቀበሉ ሄላ ማራባሽያ ኤላ ኮራባካና ማካናማንቴ ራባካና ማሲያ ወንድሞቼና እህቶቼ ታስታውሳላችሁ ጌታ ኢየሱስ ክርስቶስ እንድናውቀው ይፈልጋል። ታስታውሳላችሁ አንድ ጊዜ ደቀ መዛሙርቱን በቃ ይሄ ሕዝብ ስለኔ ምን ይላል ማነህ ይለኛል ብሎ ጥያቄ ጠየቃቸው። ሲጠይቃቸው አንዳንዶች ከነቢያት አንዱ ነው ይላሉ፣ አንዳንዶች ኤልያስ ነው ይላሉ፣ አንዳንዶች ኤርሚያስ ነው ይላሉ፣ እንደዚህ ነው ይላሉ ብለው ነገሩት። ጌታ ኢየሱስ እንደዚህ አላቸው፣ እናንተ እኔን ማን ትሉኛላችሁ ብሎ ጠየቀ። መታወቁን ይፈልጋል። ማለት ማን ነው የምትሉኝ ሲል ጴጥሮስ በዛ ሰዓት ላይ አንተ የሕያው የእግዚአብሔር ልጅ ነህ አለ። መገለጥ መጣለት እና ኢየሱስ እንደዚህ አለ፣ ይህንን መገለጥ የሰጠ ይህንን መረዳት የሰጠ የሰማዩ አባቴ ነው እንጂ ስጋና ደም አይደለም አለ። መገለጥ ነው ኢየሱስን ማወቅ፣ መገለጥ ነው አባትን ማወቅ። ስለዚህ ዛሬ ይሄ መገለጥ ሕይወታችሁ ላይ እንዲመጣ አባቶቻችን እንደተናገሩት ያየነውን የሰማነውን የቀመስነውን የዳሰስነውን እሱን የተገለጠልንን ማለታቸው እንነግራቸዋለን። ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው እንዳሉ ዛሬ እናንተም እንደዛ እንዲሆንላችሁ ህብረት እንድታደርጉ መነካካት እንዲሆንላችሁ ሰማይ በላያችሁ ላይ እንዲከፈት የመንፈስ ዓለማችሁ ፈጽሞ እንዲለቀቅ ማላካራባሻዳ ጸልያለሁ። እግዚአብሔር የመገለጥ አምላክ አባቶቻችን ያየነውን እንዳሉ የሰማነውን የዳሰስነውን እንዳሉ ዛሬ በጌታ በኢየሱስ ስም ማየት እንዲሆንላቸው፣ መስማት እንዲሆንላቸው፣ መንካት መዳሰስ እንዲሆንላቸው በመገለጥ ዓለም ሕይወታቸው እንድትነካ በጌታ በኢየሱስ ስም ጸልያለሁ። የእግዚአብሔር ዕውቀት በላያችሁ ላይ እንዲመጣላችሁ አናማሻና ማካናማንታ ኤላቦራ ባካዳ ባካራ ባካዳ ባካዳ ባሽያ ኤልካዶሽ ኤልካቢራ ሃሊማሪ ማሲካኑና በጌታ በኢየሱስ ስምና ስልጣን ጸልያለሁ። የአባቴ አምላክ ጸልያለሁ በጌታ በኢየሱስ በመንገዳቸው እንድትገለጥ በመንገዳቸው አንተን ማወቅ እንዲሆንላቸው ቃልህን ሲያነቡ አንተን ማወቅ እንዲሆንላቸው ሲጸልዩ አንተን ማወቅ እንዲሆንላቸው በፍጥረት ውስጥ ራስን እንድትገልጥላቸው በመንገዳቸው ሁሉ አንተን ማወቅ እንዲሆንላቸው በጌታ በኢየሱስ ስም ጸልያለሁ። እንወቅ እናውቀውም ዘንድ እንከተለው እንደ ወገግታ ተዘጋጅቶ ይጠብቀናል ተብሎ ተጽፏልና ዛሬ ጸልያለሁ። እግዚአብሔር እንደ ወገግታ በላያችሁ ላይ ይገለጥ፣ እንደ ወገግታ በሕይወታችሁ ላይ ይምጣ፣ እንደ ማለዳ ብርሃን ይገናኛችሁ።
ፀሐይ ጨለማን ገልጦ እንደሚወጣ ብርሃን ጨለማን ገልጦ አሸንፎ እንደሚወጣ እንዲሁ በጌታ በኢየሱስ ስም ጸልያለሁ። ተግዳሮትን አልፎ ተጽዕኖን አልፎ ጨለማን አልፎ በጌታ በኢየሱስ ስም የእናንተን ሁኔታ አልፎ የእግዚአብሔር ዕውቀት መገለጥ እንዲመጣላችሁ እግዚአብሔርን ማወቅ መረዳት እንዲሆንላችሁ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ላራማታናማ ወንድሞቼና እህቶቼ አብስታችሁ እንድትጸልዩ አስፍታችሁ በጌታ ፊት እንድትናገሩ አበረታታችኋለሁ። ከዚህ በላይ ልመና ከዚህ በላይ ጸሎትም የለም። እግዚአብሔርን ማወቅ ነው የሕይወት መሰረት። እግዚአብሔርን ማወቅ ነው የሕይወት መሰረት የሚባለው ነገር። እግዚአብሔር ስሙ ይባረክ። እግዚአብሔርን ካወቃችሁ ብዙ ነገር ይበራላችኋል። ራሳችሁን ታውቃላችሁ። ስለ ፍጥረት ያለውን ነገር ሁሉ ትረዳላችሁ። እግዚአብሔርን አለማወቅ ሁሉን ነገር አለማወቅ ነው፣ በጨለማ መመላለስ ነው። ዛሬ ግን በጨለማ የሄደ ሕዝብ ብርሃን አየ ተብሎ እንደተጻፈ ዛሬ እኔ በዘላለማዊ ዕውቀት ውስጥ እግዚአብሔርን ማወቅ እንዲሆንላችሁ በጌታ በኢየሱስ ስም ሰማያችሁ እንዲከፈት እግዚአብሔር በብርሃን በላያችሁ ላይ እንዲመጣ መገለጥ እንድታገኙ አናማካናማሻ እግዚአብሔር ነክቶኛል፣ ምልክት አድርጎብኛል፣ አውቀዋለሁ፣ ጌታን አይቼዋለሁ እስከምትሉ ድረስ ሜራቦሺያ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ያየነውን የሰማነውን የተገለጠልንን እንዳሉ ዛሬም ለእናንተ ይሄ ቀን እንዲሆንላችሁ አዴካማሻ ይገለጥላችሁ። እግዚአብሔርን ማወቅ ይሁንላችሁ። ዛሬ ጸልያለሁ። እግዚአብሔርን በሌላ መንገድ አወቅኩት፣ በሌላ መንገድ ተረዳሁት፣ አምላኬን አየሁት፣ የሚያየኝን አየሁት እንዳለች ለእናንተም ዛሬ ያህዌን ማየት መገናኘት እንዲሆንላችሁ በጌታ በኢየሱስ ስም ጸልያለሁ። በሌሊታችሁ ውስጥ እንዲመጣ እንዲገለጥ እሱን ማወቅ እንዲሆንላችሁ በጌታ በኢየሱስ ስም ጸልያለሁ። ታውቃላችሁ አይደለ? የእግዚአብሔር ቃል በዘፍጥረት ምዕራፍ 28 ላይ ያዕቆብ ከወንድሙ በሸሸ ጊዜ እግዚአብሔር በቤቴል ተገናኘው፣ ተገለጠለት። ታላቅ ሕልም አየ። የእግዚአብሔር መላእክቶች ሲወጡና ሲወርዱ አየ፣ ተመለከተ። እግዚአብሔርን በዛ ሰዓት ኪዳን ገባለት። አልጥልህም፣ አልተውህም፣ በቃ ለአባቶች የተናገርኩትን ይህንን የተኛህበትን ምድር እሰጥሃለሁ፣ ዘርክን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ ተስፋ ቃሉን ከነገረው በኋላ ከመገለጡ ሲነቃ ይሄ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም አለ። አምላክ የተገለጠበት ቦታ ነው አለ። አምላክን አየው፣ ተረዳው፣ አወቀው፣ በነፍሱ ውስጥ ኪዳን አደረገለት። እኔም ዛሬ ለእናንተ አምላክ ያህዌ ለአባቶቻችን የተገለጠው ቅዱሱ እሱ በሕይወታችሁ እንዲገለጥ በጌታ በኢየሱስ ስም ጸልያለሁ። መገለጡ እንዲመጣላችሁ እግዚአብሔር አምላክን ማወቅ እንዲሆንላችሁ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ሌላ ማታካናማሽ አራባሃባ ሺማ ዋዳል ሃላላ ሺያታ ቅዱስና ዘላለማዊ የሆንከው ታማኝ አምላክ እኔ ስምህን ጠርቼ ጸልያለሁ። እኔ ስምህን ጠርቼ ጸልያለሁ። የጸጋ ሁሉ ባለቤት፣ የኃይል ሁሉ ባለቤት፣ ለሕዝብ የምትገለጥ አዲስን ነገር የምታደርግ በቃልህ እንደተናገርክ አዲስን ነገር አደርጋለሁ እንዳል ዛሬ አዲስ መገለጥ እንዲያገኙ፣ አዲስ መነካካት እንዲያገኙ በጌታ በኢየሱስ ስም እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ድኖ ቀረ ብለው አባቶቻችን እንደተናገሩ ፊት ለፊት አንተን ማየት እንዲሆንላቸው እግዚአብሔር አምላክ ሆይ ዕውቀት ያድናል ይለውጣልና ዛሬ አንተን በማወቅ ውስጥ ያለውን መዳን እንዲያገኙ፣ ዛሬ አንተን በማወቅ ውስጥ ያለውን መለወጥ እንዲያገኙ በጌታ በኢየሱስ ክርስቶስ ዘላለማዊ ስም አናናናናናናሽያ ራባካናማካናማ አንቶሬ ቤዴሌቦር አላባጋናና ማሺላ ቦሬ ቤዴዴቦሽያ አላኬ ባርካሚ ካሱና ሃዲ ካባያ ኔካስታንዳ ካቢራ በጌታ በኢየሱስ ስምና ስልጣን ሰማያት በላያችሁ ላይ በእውነት እንዲከፈቱ፣ ሰማያት በላያችሁ ላይ በጽድቅ እንዲከፈቱ በናዝሬቱ ጌታ በኢየሱስ ስምና ስልጣን አሁን እግዚአብሔርን ለማወቅ የሚያስችላችሁ ከፍታ ላይ እንድትገኙ በጌታችን በኢየሱስም ታላቅ መረዳት ወደ ልባችሁ እንዲፈስ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። የሰማይ አምላክ የአባቶቻችን አምላክ እግዚአብሔር ስምህን ጠርቼ ጸልያለሁ። ጌታ ሆይ የተጠራነው አንተን ለማወቅ ነው። የተጠራነው አንተን ለመረዳት ነው። የተጠራነው አንተን ለመከተል ነው። እግዚአብሔር አምላክ እናውቀውም ዘንድ እንከተለው ተብሎ ተጽፏል። ጌታ ሆይ አንተን ለማወቅ መከተል የሚባል ነገር አለ። ሃዴዳ ሃቤራ ዜና ቶካባ ወንድሞቼ እህቶቼ እንደው ገግታ ተዘጋጅቶ ይጠብቀናል ከማለቱ በፊት እናውቀውም ዘንድ እንከተለው ብሎ መጽሐፍ ቅዱሳችን ይናገራል። ይኸውላችሁ
እግዚአብሔር አንዴ ይገለጥልናል፣ የዘላለሙን ሕይወት እናገኛለን። ከዛ በኋላ ግን በመከተል ውስጥ ግን እግዚአብሔር እናውቀዋለን፣ ባህሪውን እናውቀዋለን። ምን ይወዳል፣ ምን ይጠላል፣ ምን ይፈልጋል፣ ከኔ ምን ይፈልጋል፣ እኔ ለሱ ምን ማድረግ አለብኝ፣ ሌሎችን ነገሮች ሁሉ የምናውቀው እግዚአብሔርን በመከተል ውስጥ ነው። በጸሎት ትፈልጉታላችሁ፣ በእግዚአብሔር ቃል ትፈልጉታላችሁ፣ በህብረት ትፈልጉታላችሁ። በተለያየ መንገድ አምላክን ስትፈልጉት እሱ ራሱን ይገልጥላችኋል፣ እግዚአብሔርን ማወቅ ይሰጣችኋል። ዛሬ እኔ ይህንን ነው ምጸልይላችሁ። ያለማወቅን ወራት እግዚአብሔር አስወግዶ የሚል ቃል አለ እግዚአብሔር መጽሐፍ ውስጥ። ያለማወቅ ወራታችሁ ይወገድ፣ እግዚአብሔርን በማወቅ ማደግ እንዲሆንላችሁ በጌታ በኢየሱስ ስም እጸልያለሁ። ከዚህ ጨለማ ዓለም ለመዳን፣ ከዚህ ከንቱ ከሚጠፋ ዓለም ለመዳን ቤዝ የሚያደርግ መሰረት የሚያደርግ ነገር ቢኖር እግዚአብሔርን ማወቅ። አንድ ሰው እግዚአብሔርን ባወቀው ልክ ከዚህ ጨለማ ዓለም እያመለጠ፣ ከክፋት እያመለጠ፣ ከአመፃ እያመለጠ፣ ከጭንገፋ ከሞት እያመለጠ ይሄዳል። እግዚአብሔርን ባላወቃችሁት ምን ልክ ወደ ጨለማ እየወረዳችሁ ነው። ስለዚህ ዛሬ በጌታ በኢየሱስ ስም ስልጣን ለእህቴ ለወንድሜ ዛሬ ጸልያለሁ፣ ለእናቴ ጸልያለሁ፣ ለአባቶቼ ጸልያለሁ፣ ለወንድሞቼ ጸልያለሁ። በጌታ በኢየሱስ ስም ለልጆቼ ሁሉ ጸልያለሁ። ኤላማራቦሲያ በየትኛውም ሁኔታ ውስጥ ያላችሁ፣ በየትኛውም ዓለም ያላችሁ ወንድሞችና እህቶች ዛሬ እግዚአብሔርን ለማወቅ በጌታ በኢየሱስ ስም መነሳት መንቃት እንዲሆንላችሁ፣ አንተ የምትተኛ ንቃ፣ ከሙታን ተነስ፣ ክርስቶስ ያበራልሃል እንደሚል ዛሬ የእግዚአብሔር ብርሃን በላያችሁ ላይ እንዲመጣ፣ ደመናው ሕይወታችሁን እንዲከበው፣ እግዚአብሔር በመገለጥና በብርሃን እንዲሸፍናችሁ፣ ጌታ ተገለጠልኝ አየሁት እስከምትሉ ድረስ ማካቦባ በጌታ በኢየሱስ ስም መነካካት እንዲሆንላችሁ ጸልያለሁ። የሰማይና የምድር ጌታ ቅዱስ እግዚአብሔር ሆይ በዘላለም ውስጥ እግዚአብሔር ሆይ የተጠራንበት ትልቁ አጀንዳ አንተን ማወቅ ነው። እግዚአብሔር አምላክ ሆይ እናውቅህም ዘንድ መከተል ነው። ጌታ ሆይ እኔ ዛሬ ለእህቶቼ ለወንድሞቼ ሁሉ ጸለይኩኝ። ጌታ ሆይ አንተን በማወቅ ባርካቸው። አንተን በማወቅ እግዚአብሔር አባት ሆይ የሃይማኖት አይደለም እግዚአብሔር ሆይ የህይወት ጌታ የሆንከውን የህይወት ራስ የሆንከውን አንተን ማወቅ እንዲሆንላቸው በጌታ በኢየሱስ ስም እጸልያለሁ። ጌታ ኢየሱስ የሕያው የእግዚአብሔር ልጅ ወንድሞቼና እህቶቼ በይህንን በጥብቀት በደንብ አድርጋችሁ እንድትጸልዩ ይፈልጋል። የእግዚአብሔር ቃል ሲናገር እስራኤል ለእውነት አይቅኑ እንጂ ለእግዚአብሔር እንደቀኑ አውቃለሁ ይላል ጳውሎስ ሲናገር። ለእውነት አይደለም የቀኑት፣ ነገር ግን ለእግዚአብሔር ቀንተው ነው በቃ ያንን ያደረጉት። ኢየሱስ ክርስቶስን ራሱ የገፉት የሰቀሉት ያስወገዱት ለእውነት አይቅኑ እንጂ የቀኑት ግን ለእግዚአብሔር ቀንተው ነው። እንዴት ራስን ከእግዚአብሔር ጋር ታስተካክላለህ ብለው መገለጡ ግን ቢኖራቸው ያንን ሊያደርጉ አይችሉም ነበር። አንዳንድ ጊዜ ከንቱ ቅናት ምንም ትርጉም የለው። እግዚአብሔርን ማወቅ ነው ሰዎችን የሚታደጋቸው። ከንቱ የሃይማኖት ቅናት፣ ከንቱ ሌላ ቅናቶች ምንም አይነት ጥቅም የላቸው። ጥቅም ያለው ነገር ቢኖር እግዚአብሔርን ማወቅ ብቻ ነው፣ መገለጡ ብቻ ነው። እኔ ዛሬ እንደዚህ ነው ከሃይማኖት ትብታብ ወጣችሁ ዝም ብሎ ሃይማኖት ከሆነ መከተል ወጣችሁ የመገለጥ ዓለም መከተል እንዲሆንላችሁ እግዚአብሔርን በማንነቱ እግዚአብሔርን በባህሪው እግዚአብሔርን በሱነቱ አውቃችሁ እግዚአብሔር ተገልጦልኝ ነው ጳውሎስ እንዳለ ማለት ነው። እኔ ይሄንን ስጋና ደም አልነገረኝም ተገልጦልኝ ነው እንዳለ እንደዚሁ በጌታ በኢየሱስ ስም አምላክ እንዲገለጥላችሁ ዛሬ በጌታ በኢየሱስ ክርስቶስ ይሄን እንድትቀበሉ እጸልያለሁ። ጌታ አምላክ እግዚአብሔር አምላክ ስምህን ጠራው በሕይወታቸው ላይ ከዚህ ሰዓት ጀምሮ በጌታ በኢየሱስም ቃልህ እንደሚናገር ለመገለጥ ብርሃን እንዲያገኙ ለአዲስ ነገር ብርሃን እንዲያገኙ እግዚአብሔር ቅዱስ አምላክ በሚያደርጉን ነገር ሁሉ ውስጥ በሚንቀሳቀሱበት እንቅስቃሴ ሁሉ ውስጥ አንተ ራስን እንድትገልጥ በጎነትን እንድታሳይ እግዚአብሔርነትን እንድታሳውቃቸው በጌታ በኢየሱስም ለአባቶቻችን እንደተገለጥ ለነሱ እንድትገለጥ እግዚአብሔር አምላክ በዚህ ዘመን እግዚአብሔር ቅዱስ አምላክ መገለጥክ ሰዎችን ይታደጋልና እንድትገለጥላቸው እጸልያለሁ። በጌታ በኢየሱስ ክርስቶስ ስም ስልጣን ከዚህ ሰዓት ጀምሮ የመለኮት ዓለም ሙሉ ቀን እስኪሆን ድረስ በሕይወታችሁ ላይ እንዲበራ እንዲገለጽ ጸልያለሁ። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ወንድሞቼና እህቶቼ አብራችሁ ስለጸለያችሁ የጌታን ፊት ስለፈለጋችሁ እሱን ስለማወቅ ስለተራባችሁ ስለተጠማችሁ እናንተን እጅግ አድርጌ አመሰግናችኋለሁ። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ምናልባት ደግሞ ለቻናላችን ዛሬ አዲስ የሆናችሁ ከኛ ጋር አብራችሁ የጸለያችሁ የጌታን ፊት የለመናችሁ ወንድሞቼና እህቶቼ ካላችሁ እናንተ ደግሞ ከዚህ በኋላ ባለው ጊዜ ውስጥ
አብራችሁ ከኛ ጋር መጸለይ እንድትችሉ የጌታን ፊት መፈለግ እንድትችሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብዬ ጋብዛችኋለሁኝ። ክብር ለጌታችን ለኢየሱስ ይሁን። እንግዲህ የዛሬ የቀን ሙሉ የምታሰላስሉት የእግዚአብሔር ቃል ጥቅሳችን የሚሆነው በሆሴዕ ምዕራፍ 6 ቁጥር 3 ላይ ያለው የጌታ ቃል ነው የሚሆነው። ሁሉም ሰው እንግዲህ ይሄንን ስንናገር በቀን ውስጥ እያሰላሰለ ሕይወቱን እንዲባርክ እንዲያሳድግ ብለን ነው ይሄንን የምንሰጣችሁ። ሁሉ ጊዜ ሳትረሱ ቀኑን ሙሉ እያሰላሰላችሁት እንድትውሉ ብዬ አበረታታችኋለሁ ወንድሞቼ እናቶቼ። ስለዚህ ቃሉ ሆሴዕ ምዕራፍ 6 ቁጥር 3 ላይ እንወቅ እናውቀውም ዘንድ እግዚአብሔርን እንከተል፣ እንደ ወገግታ ተዘጋጅቶ እናገኘዋለን፣ እንደ ዝናብም ምድር እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ብሎ የጌታ ቃል ይናገራል ማለት ነው። ስለዚህ ሁሉም ሰው ይህንን ቃል እያሰላሰለ ከመንፈሱ ጋር እያዋሃደ እንዲውል ብዬ አበረታታችኋለሁ። የእግዚአብሔር ቃል ባሰላሰልነው ቁጥር ይሄ የሕግ ቃል ከአፍ አይለይ፣ በቀንና በሌሊት አሰላስለው፣ የዛን ጊዜ ይቃናልሃል፣ ይሳካልሃል ወይም ይከናወንልሃል ብሎ የእግዚአብሔር ቃል ይናገራል። ስለዚህ የእግዚአብሔርን ቃል ማሰላሰል በሕይወታችን የምንፈልገው ነገር እንዲከሰት ያደርጋል ማለት ነው። ስለዚህ ይህንን ቃል እያሰላሰላችሁ እንድትውሉ ብዬ ላለሁኝ ወንድሞቼ እናቶቼ፣ ተባረኩ። ጌታ ኢየሱስ ክርስቶስ ይባርካችሁ። መልካም ቀን ይሁንላችሁ። መልካም የሥራ ጊዜ፣ መልካም የትምህርት ጊዜ፣ በምትሉበት ሁሉ የእግዚአብሔር ጸጋና ኃይል በረከት ይሁንላችሁ። መልካም ጊዜ። ተባረኩ።